የሱስ መንፈስ የሰላቢ መንፈስ ብሬን ከዛ በኋላ ምን አረጉ 18 ሚሊዮን ብር እንዴት አስመጡኝ ይሄኛው ዳኒ የሚባል አለ ዳኒ ማለት ወንድሙ ነው መጣና የአባን ቁጥር ይለኛል ማለት ነው አባየቱ የኛ አባ ቀሲስ ደረጀ እሺ እኔ ደግሞ የዋህ ነኝ ማለት ነው እሺ ቤተክርስቲያን ልትሄድ ነው እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው ከዛ በኋላ ስልኬን እንደዚህ ያየ ነበር እንደዚህ ይዤው ማለት ነው እንደዚህ ይዤ ብቻ ይሄው እንደዚህ ልክ እንደዚህ ያስኩትና በምን እንደሰለበብኝ እንደዚህ አድርጎ አላቅም በምን እንደዚህ እንዳረገብኝ አላቅም እውነት ለመናገር ሰማዕቷ ቪዲዮ አለ ያኒ ካሜራ አለኝ ሪከርድ አለ የካሜራ ሪከርድ ማለት ነው በምን እንደወሰደ ስልኬን አላቅም 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው አመጣለሁኝ ብሩን ለሱ ነው የምሰጠው ሲመጣ እኔ ቀየራለሁኝ እኔ ሰላም አይደለሁም የራሱ መንፈስ ያረጋኛል የራሳቸው ያረጉኛል እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ እግዚአብሔር ሲረዳኝ ካሜራ አለ ይቀርጻል ማለት ነው እሱ ሲመጣ ራሴን አላቅም ራሴን አላቅም በቃ እኔ ቤተክርስቲያንም ስለፈልፍ ያቁኛል እንደዚህ ማለት አሳብደውኛል አብጄ ከጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር የአይምሮ ኬዝ ማለት ነው የአይምሮ ኬዝ እንደዛ አደረጉኝ ከዛ በኋላ ቤተክርስቲያን ሲሄድ ይከታተሉኛል ከዛ እኔን ሳይው ድንግጥግጥ ይላሉ በቃ ድንግጥግጥ ይላሉ ማለት ነው ቆይ ጠብቁላለሁ በውስጤ አረ ሰማዕቷ ንግግሬ ከሰማዕቷ ጋር አረ ሰማዕቷ አረ ተሰቃየሁኝ ያለኝን አጣሁኝ 5 ሳንቲም ሱቁ እንዳልሄድ አደረጉት በቃ ሱቁ ጋር እንዳልደርስ አስጠላኝ ሱቁ ሽቶ የፊት ፕሮዳክት ስንት ነገር ያለውኝ እንግዲህ ማለት ነው ከዛ በኋላ ለልጄ ወተት መግዣ አጣሁኝ ወተት መግዣ ታውቃላችሁ ቤተክርስቲያን ለመሄድ ትራንስፖርት አጥቼ በእግሬ ሄድኩበት ቀን አለ የሰው እርዳታ ፍሪጅ መራል እባክሽ ብር አበድሪኝ እባካችሁ እንደዚህ ለእህታችሁ ድረስ ውሃ እንኳን ሼም ይዞኝ ስጠይቃቸው የሰው እርዳታ አላገኘሁም እኔ እባካችሁ የውሃ መግዣ ለልጄ ወተት ልጄ የራበው ቀን አለ ከዛ ለእናቴ ለቤተሰቤ ምን ብዬ ልናገር ብር አለኝ እዛ ከዛ በቃ ችግር ውስጥ ስደርስ ለአባቴ ነገርኩት እባክህን ኢትዮጵያ እዚህ ብር ላክልኝ በቃ ምናምን ብዬ 30,000 ድርሃም አስላኩኝ ማለት ነው በካፍቴሪያ ስራ የሰራሁት ቢሊዮን አድርጎኛል ብያቸዋለሁ ከዛ የቀረችዋ ብር አለች ኢትዮጵያ ላይ እሱን አምጡልኝ ብዬ 30,000 ድርሃም አስመጣሁኝና እንዳዲስ እስኪ አባቶች ይምጡና ደግሞ እስኪ እንዳዲስ ይመርቁልኝና ጸበል ምናምን ይረጫጩት ብዬ እንዳዲስ ዘክሬ እንዳዲስ አስረጫሁኝ ጸበል ማለት ነው ግን እንደዛም ሆኖ እኔ እየለፈለፈ ነው መንፈሱ ማለት ነው እየተጋለጡ ነው በቃ ሰማዕቷ እኔ ትከሻዬ ላይ ነች እየተጋለጡ ነው ከዛ ምን ማድረግ ጀመርኩ መሰለል ጀመርኩ ምንድነው የምሰልለው እኔ አይደለሁም ሰማዕቷ ራሷ ነች በቃ እምነቴ ነው ከዛ የሱን ልክ እንደዛ ብሬ ምን አሁንኩኝ በቃ እንደዛ ሲሆን ይሄ እኔ የምላችሁ እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም እኔ ጋር ሁሉም ሰላም ነው አልሐምዱሊላህ ይህ ቪዲዮ ጥያቄ ፈጥሮብኛል ግን የገባችሁ ልጆች እስኪ አስረዱኝ ማለት ስታወራ ቅድም እንደዚህ ብላ ወርታለሽ በኋላ ደግሞ ስትጠይቅ ደግሞ አልሰጠውም ብላለሽ እስኪ የምታውቁ ልጆች ካላችሁ አስረዱኝ ማለት ነው ምክንያቱም እኔ ላይቡን ይሄ አልፎኛል ሌላውን ደግሞ እየተከታተልኩ ነበር ይሄ ልጅ የሚል ሀሳብ መጣልኝ ይሄ ልጅ ጃፒ ከዛች ከጎረቤቴ ጋር ከሃናን ጋር በመሆን ጓደኛዬ እኔ ከዛ ሰፈር ያስነቀሉኝ ናቸው ከዛ በኋላ መሰለል ጀመርኩኝ መሰለል ስላችሁ እኔ አይደለሁም ሰማዕቷ እምነቴ ነው ሰማዕቷ እያዘዘችኝ ነው መንገዱን የምትመራኝ እንጂ እኔ እውቀት ኖሮኝ አይደለም ከዛ ስሰልላቸው ቀስ ብዬ በመኪና በጥቁር መኪና ማለት ነው እኔ አልኳችሁ የሰው ኃይል ያለኝ ገንዘብ ያለኝ ሰው ማቅሰው ነኝ እና ሰው ይተባበረኛል በጣም ማንም ሰው በጥቁር መኪና መጀመሪያ ካፍቴሪያቸውን ሁለተኛ እቺ ከሃናን ጋር እንዴት እንደሚገናኙ ጠንቋያቸውን እንዴት እንደሚያመልኩ የት እንደሚሄዱ ብሎኩን የሚጠነቁሉበትን ቤት ምናምን ይሄን ሁሉ ሴት ከማውጣቴ በፊት ነው የምላችሁ ከዛ ይሄን ሁሉ ማረገው እኔ መንፈስ ነው በቃ እግዚአብሔር ሰማዕቷ ነች ያኔ እየመራች እየገሰገሰች ይወሰደች ከዛ በኋላ ልክ ሲሄድ የሚጋቡበትን ቤት አያሁ ጓደኛማቸው እርስ በርስ ይተዋወቃሉ እርስ በርስ ጥምር ናቸው እንደዚህ መንፈሳቸው ለመንፈሳቸው ጥምር ናቸው እኛ አንድ እንሆን የምለው ለዛ ነው
እንደዚህ የተሳሰሩ ናቸው ማለት ነው። ከዛ ልክ ስሄድ ከጸበል ስመለስ ነው ፓወር ማገኘው እኔ። ከዛ ውጪ እንቅልፌና መተኛው። ልጄ እንኳን ትዝ አይለኝም። ልጄ ማን እንደሆነ እንኳን በቅጡ አላውቀውም። እውነት ሃይደር ነው እላለሁኝ። የኔ ልጅ ነው እላለሁኝ። የኔ ልጅ ነው እሱ፣ የኔ ልጅ አይደለም፣ የኔ ልጅ አይደለም። ወደዛ ውሰዱልኝ ነው የምለው ቤት ስመጣ ማለት ነው። ምግብ ምናምን እንደዚህ ማን እንደሚያበላው አላውቅም ነበረ ልጄን ማለት ነው። እኔ ራሴ ምግብ አልበላም ከስተ ብዬ በቃ ባጥንቴ ነው ሄድኩት። ከዛ ይሄ ነገር አርሴማ በቃ ተቆጣች፣ አዝነነች በልጇ መሰለኝ። ሲሄድ በጥቁር መኪና ተሸፋፍኜ ምናምን ነው ስለላይን የሰራሁት ማለት ነው። ሲሄድ እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ፣ ዋናው ጠንቋይ ያለው ደብረ ዘይት ነው። ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው። እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ፣ ቡና ይጠጣል፣ ይታቀዳል ማን ላይ እንደሚካሄድ በኔ ክርስቲያን ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ በኔ ክርስቲያን የትኛዋ ነሽ ተረኛ? ከዛ ይታቀዳል፣ እቅድ ያወጣሉ። የሚወስዱት ነገር አለ፣ ዶሮ ምናምን፣ ይሄ ሁሉንም ነገር እኔ ማስረጃ አወጣላችኋለሁ። ከዛ ይሄን ሁሉን ነገር ግን ሳለ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድኖ አለ፣ እሷን ሰማዕቷን እንደዚህ ይዤ ነው የሚሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻለኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማንም ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻለኩኝ ያስኩኝ እጽፋለሁ መረጃ፣ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና ልክ ጓደኛዬን ሳጣ ብቸኛ ሆንኩኝ። ምክንያቱም ጓደኛ ማለት እናት እህት ሁሉ ነገር ስለሆነ ቀርብ እሷ በሞት አጥቼ ሌላ ጓደኛ ቶሎ አልቀርብም። እኔ ቶሎ ጓደኛ እንትን አለ። አንድ ጓደኛ ቀረብኩኝ። እሷም ፍሪጅ መራለች። እሷም የክፋት ጥግ ማለት ነው። ቤቲ ትባላለች እሷም ማለት ነው። ከዛ ጓደኛ ያዝኩ። ከዛ በኋላ ምን አደረጉ? አንድ ጓደኛዬን አሳጡኝ ማለት ነው። ከዛ በኋላ ብቸኛ ሆንኩኝ። ብቻዬን ነው በቃ ካፍቴሪያ እሰራለሁኝ። ኮንፊደንስ አለኝ በጣም እሳት እያርገበገብኩኝ ምናምን ነው ራሴ የምሰራው። በቀን እስከ 4000 ድርሃም እስከ 5000 ድርሃም ነው የምሰራው እኔ ማለት ነው። ከዛ ከሰራሁት ላይ በድብቅ ማሳድጋቸው ልጆች አሉ ማለት ነው። እዚህ ጋር አሁን ይመጣሉ። ያው አይወራም እንዲያረኩ ተብሎ ስለማይወራ አብርቸው አላውቅም። እኔ ማሳድጋቸው እናት አባት የሌላቸው አሉ ማለት ያንን ስራ እየሰራው ስራዬን በጣም አከብረዋለሁ። ምክንያቱም እዚህ ጋር ልጄን ጥዬ ስሄድ ካፍቴሪያ ቁጭ ስል ሎስት ማድረግ አልፈልግም ታይሜ ለስራ እስከመጣው ድረስ ተጣርቼ ጎትቼ አንዴ ነገር ልናገር፣ ስለ ቤቲ የሆነ ነገር ልናገር። ቤቲንም ስለማውቃት ነው በዚህ አጋጣሚ ለሁላችሁ የምናገረው ነገር ማለት ነው። ሰላም እንደተናገረችው ቤቲ በጣም ኩል ልጅ ናት፣ በጣም ጥሩ ልጅ ናት። በጣም ዋይዝ የሚባል ሰው ታውቃላችሁ። ከሷ ጠላት ጋር ነበር የምትሰራው፣ ሰላም ጠላት ጋር እና እኔ ሁለቱ አንድ ላይ መጥተው ሳያቸው ብዙ ጊዜ ደስ አይለኝም ነበር። ከሚገርማችሁ ነገር ግን ጓደኛ መሀል አይገባም በሚለው ነው ሁለቱ አንድ ላይ ማለት ያቺኛዋ ጎረቤታሞች ናቸው። ሰላም የምትሰራበት ካፍቴሪያ እና ቤቲ የምትሰራበት ካፍቴሪያ። ሰላምና የቤቲ አሰሪ ደግሞ ጥሩ ነገር የላቸውም ማለት ይቺ በጥንቆላ ዓለም ውስጥ ያለች ሴት ስለሆነች ማለት ነው። እና እኔ ቤቲ ደግሞ ትመጣና ከሰላም ጋር እንትን ትላለች ማለት ጓደኛ ስለሆኑ በቃ ምንም ከውስጧ ምንም ሀቡ አንድ ጊዜ ሀቡ ሚዩት ሽናሽ ወይ ሳርዬ ወይ እንዴት ናችሁ? እንዴት ነሽ? ሰላም ነው አለ ሰላም ነሽ? በመጀመሪያ እኔ ሮዚን ይቅርታ ማለት ፈልጋለሁኝ። ያው በጣም ዋትሳፕ ላይ አውርተን አልተረዳችኝም። ሜቢ አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት ማክሰኞ ድምፅ ሆንሻለሁ ብዬ ቃል ገብቼላት ነበረ እና ከዛም በኋላ የላከችልኝ ቮይስ በሁለተኛው አካውንትሽም ቢሆን ምናምን ብላኝ እኔ ከዛ ተኛውና በጣም ይቅርታ ስለዘገየው ይቅርታ እና ሁላችንም ከጎንሽ ነን። እንኳን ደህና መጣሽ። ዋትሳፕም ላይ አውርቼሻለሁ ብዙም እንደዚህ ያው ስልሽ አንቺ ካለሽ እንትኑ አንጻር ምናልባት ማታም እንድታወራሽ ሪምንም ማውረታት ነበር። ሪም በጣም ትሪት እንዳደረገች ነግራኛለች። ስለዚህ ያለውን ነገር አንቺ ተረጃትና እባክሽ ድምጽ ምን አይደለም እኔን አትረዳ፣ ልጆቹን ትረዳ። እሷ ማይንድ
ረጋ ብላ ጥያቄ የሚጠይቅት እኔ ደክሞኛል ነው። አይዞሽ እኮ አለንልሽ እኮ ብቻሽን አይደለሽም። አብረን ድምፅ እንሆናለን። አይ ኖ ዩ አር ስማርት እንደምትወጪ ይሄንን ነገር አውቃለሁ። ዳትስ ዋይ እየጮህኩብሽም ለዛ ነው ማለት ነው። እነዚህ ልጆች ስሚ 77 ሴቶች ሌሎች አሉ። ዩ ፊኒሽ ፕሊዝ በቃ እኔ ሄዲክ ነው አሞኛል። ለሀቢባ አሁን ችግራችሁ ንገሩ። ሀቢባ ችግር እንኳን አይደለም ችግር ስንት ነገር ትፈታላችኋለች። ለዛ ነው ተማምኜ እዚህ ያመጣችሁት። ግን ተናድጄ ጮህ ይባላል። ይሄ ታይም የሚሰጥ እንዳዝማተር እውነት ምንም ምን ያልከፋኝም ስለ ጮህሽ፣ ምክንያቱም እንደ እህትሽ ስላየሽኝ ታውቂኛለሽ። እኔ ስምታውቂኝ በምንድን ነው አንቺ እኔ ቤት በጣም እርዳታ ላይ ትሳተፊያለሽ። እኔ እንደውም ሮዚ ይሄ ራሱ አካውንትሽ ሌላ ስም ይሁን ሌላ አካውንት ይሁን አላውቅም፣ ሮዚ በሚለው አካውንት ነው ከዛሬ ዓመት ከምናምን ጀምሮ በጊፍትም በገንዘብም ሰፖርት ስታደርጊ እኔ ጋ ማቀሽ እና እኔ ያልኩሽ የነበረው አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት አዳምጥሻለሁ ድምፅ ሆናለው አልኳትና አሁን አንቺ ቤቱን ምሪ። ቤቱን ለአንቺ ሰጥቻለሁ፣ ችግር የለም። መርተሽ አንቺ እንደፈለግሽ አድርጊ። እኔ ዝም እላለሁ። ያው ሞዲኔተርም አለሽ ይመስለኛል። አንቺ እኮ መጀመሪያ የደረሳችሁት እናንተ ናችሁ። ኃላፊነት አለባችሁ እናንተ። ሁላችንም አለ። ግን ሀቡ ደግሞ ሞርስ እንትን ናት። ሀቡ እንደነገር ዛሬ መናገር ትችላለች። ምንም ነገር ሀቢባ በትልቁ ትሁን ችግሩ ትሰማለች፣ ትጠይቃለች። እንዲህ ነው እሷ ኢንፎርሜሽኗን ትሰበስባለች። ያላ በቃ ዝም ነው የምለው እና በውስጥ ብዬ ለምኜ ትናንትና በጓደኞች በሰው እሺ፣ ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ እናንተ ሁለታችሁ አሁን እኮ እሺ አውቀዋለሁ እኮ ነው። በአካል ግን ተገናኝታችሁ አታውቁም? ኖ ከዚህ ጋር እኔ ህብር የለኝም። ተገናኝተን አናውቅም። በስልክ አውርታችሁ ታውቃላችሁ? ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው እኔ ጋር። እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል፣ የቤተክርስቲያን ቁጥር። ቤተክርስቲያን ተገናኝተናል። ቤተክርስቲያን በአካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ የሆነች ልጅ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር ስላለው ግለሰብ ስናወራ ማለት ከሀናን ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብር እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ። ከዛ በፊት እኮ እህቴ ሆና የዛሬ ዓመት ኢድ ላይ ስታወራ ምን ስትለው ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ። ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ አርብ ሄድን፣ እሷ ቅዳሜ መጣች። ሁሉ ዛማን ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ ግን ላንቺ ጥያቄ አለኝ። ጥያቄ ምንድነው? ሙስሊም ሆነሽ ምንድነው የሚባል ቦታ ይሂድ ማለቱ አግባብ ነው ብዬ አይደለም። መረጃና ማስረጃ ካለሽ መያዝ ሲሄር እንደሚሰራ ሁላችንም እናውቃለን። ግን አንቺ እንዴት ነው የእስልምና ተከታይ ሆነሽ ከዚህ ቦታ ይሂድልኝ ከዛ ቦታ ለምን ትቀበጃጀሪያለሽ? የሞተችው አላህ የረህማት አላህ ጀነተል ፈርዶስ ይወፍቃት። ግን አንዳንዴ ዲናችሁ በጣም ዝቅተኛ ስለሆነ ነው እንደዚህ አይነት ፈተና የሚበዛባችሁ። ሲጀመር ከነዚህ ጋር ለምንድን ነው ከልባችሁ የምትቀራረቡት? ከልብ እኮ መቀራረብ አያስፈልግም። አታስተውሉም እንዴ? አውዝ ቢላህ ታብዩ ፎቶ አንስተው ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። ገብቶሻል? አዎ ግን ደፍሮ የሚመጣ የለም። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። 2 ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ እህቴ ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ? ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩን? እንዲገባን ጉዳዩ ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላንም። እህቴ ሄጄ የሸኝ ነገርኩሽ እኮ አቦ አልተጣላንም። መጀመሪያ ያለው በፐርሰናል ጉዳይ እኔና ኤደንስ ስለተጣላን ለማጥፋት ነው። አዎ አቦ እንዲህ ስልሽ እኮ አላየሽኝም። ቅድም የኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው። ኤርፖርት እየሄድኩኝ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትሳፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትን ለቀብር መጣች። እሷን ስታስጠምቃት የነበረች የት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ አለ ያውቃል እንዴ ስለሶስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሻ ይገደልሻት አለች።
ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካችሁ ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያና ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና ሁለት ወንድማማቾች ስትል አቤት እያልኩ እየጠበቅኳት ነበረ። ከዛ ስማቸውን ጠራች ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ እኔ ምህቴ እንዲህ ታደርጋለች ብዬ ያወራሁት። አቡ ሰው ጠፍቶ መስሎሽ ነው አሉ እኮ ግን አይመጡም ገባሽ ይፈሩታል በጣም ነገር። አሁን እኮ እኔ የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንድን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይልሻል ገብቶሻል። እዚህ ጋር እንኳን ሲያወራ አቡ ያሳምንሻል በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አላለን ኢትስ ኦኬ ክርስቲያን ከሆነ በእምነቱ ይምጣ ይሂድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ ቤተ ክርስቲያን እኮ ነው የሚካሄደው አቡ ደብረ ብርሃን በቃ ስለዚህ ይኸውልሽ እዛ እንሂድ ነው እያልኩ ያለሁት። በቃ ጨርሰናል ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ በቃ እሱ ብቻ ነው የምፈልገው ነው አንቺ ትኬቱን ትችያለሽ እሄዳለሁ የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ። ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቀው? እሺ ለመሀላው ትሄዳለህ ሄደ ሚዩት ካፒ ድምፅ አይሰማም። ካፒ